ጤና ይስጥልን ተመልካቾች እንደምን አምሽታችኋል። ለኢትዮጵያ ስፖርት ወዲያዝናቸው የስፖርት ጉዳዮች እናልፋለን። ሲንቄ ባንክ አጋራችን ነው። እናመሰግናለን። ሰለሞን አባቡ ከስፖርት ዜናዎቹ ጋር አብሬያችሁ ቆያለሁ። የኢትዮጵያ ብሔራዊ ቡድን በቀጣይ የሚጠብቀው የዓለም እግር ኳስ ዋንጫ የመጨረሻ ሁለት የማጣሪያ ጨዋታዎችን አስመልክቶ ዛሬ በብሔራዊ ቡድኑ አሰልጣኝ መሳይ ተፈሪና በአምበሉ ሃይደር ሸረፍ አማካኝነት መግለጫ ሰጥቷል። ዋሊያዎቹ ለመርሃ ግብር ማሟያነት በሚያደርጉት ጨዋታ ከነገ በስቲያ በሩዋንዳ ከጊኒ ቢሳው እንዲሁም በሳምንቱ መጨረሻ እሁድ ኡጋዱጉ ላይ ከቡርኪና ፋሶ ጋር ይጫወታሉ። ለ20 ተጫዋቾች ጥሪ በማድረግ ለአንድ ሳምንት ዝግጅታቸውን ሲያደርጉ እንደቆዩ በመግለጫው የተናገሩት አሰልጣኝ መሳይ ተፈሪ ከዚህ ቀደም በብሔራዊ ቡድኑ የመጫወት ዕድል ያላገኙ ወጣት ተጫዋቾችን በስብስቡ ማካተት እንደተቻለ ተናግረው የወራጅነት ጨዋታን ማግኘት ባይችሉም ለመርሃ ግብሮቹ ግን ጥሩ ዝግጅት ማድረጋቸውን ገልጸዋል። ብሔራዊ ቡድን ድል ያላገኙ ልጆችን አቅም ያላቸው ነገ ለረጅም ጊዜ ብሔራዊ ቡድን ሊያገለግሉ ለሚችሉ ልጆች እንደዚሁ አካተናል። ለአንድ ሳምንት ነው የሰራነው። የተለያዩ ስራዎችን ሰርተናል። ከአካል ብቃት ጋር ከስነ ልቦና ጋር በተገናኘ ስራዎችን ሰርተናል። በተያዘ የብሔራዊ ቡድኑ አምበል ሃይደር ሸረፋ በበኩሉ ምንም እንኳን ወደ ዓለም ዋንጫው የሚያልፉበት እድል ያበቃ ቢሆንም ለለበሱት የሀገር መለያ የሚቻላቸውን ለማድረግ ወደ ስፍራው እንደሚጓዙም ተናግሯል። የኢትዮጵያ ብሔራዊ ቡድን 9ኛ የምድብ ጨዋታውን በገለልተኛ ሜዳ በሩዋንዳ አማሁሩ ስታዲየም የፊታችን ረቡዕ የሚያደርግ ሲሆን ቡድኑ ዛሬ ከሰዓት ወደ ስፍራው አቅንቷል። በአዲስ አበባ ከተማ ህዳሴ ዋንጫ መቻልና ኢትዮጵያ ቡና ተጋጣሚዎቻቸውን አሸንፈዋል። ዛሬ በተደረገው የምድብ አንድ ሁለተኛ ጨዋታ መቻል ፋሲል ከነማን 3-1 ሲያሸንፍ ጎሎቹን ዮሴፍ ታረቀኝ፣ አብዱልከሪም ወርቁና ተማም ሀቢብ አስቆጥሯል። ቃል ኪዳን ዘላለም ነው የፋሲል ከነማን ብቸኛ የማስዘኛ ጎል ከመረብ ያገናኘው። በቅዱስ ጊዮርጊስና በመቻል የተሸነፈው ፋሲል ከነማ ከምድቡ ሲሰናበት መቻልና ቅዱስ ጊዮርጊስ ለግማሽ ፍጻሜው ደርሰዋል። በሌላ ጨዋታ ኢትዮጵያ ቡና በወልዳ ማኑኤል ጌቱ ብቸኛ ጎል ኢትዮ ኤሌክትሪክን 1-0 አሸንፏል። የአዲስ አበባ ከተማ የህዳሴ ዋንጫ የግማሽ ፍጻሜ ጨዋታዎች የፊታችን ሐሙስ ጥቅምት 29 ሲካሄዱ መቻል ከኢትዮ ኤሌክትሪክ እንዲሁም በሸገር ደርቢ ኢትዮጵያ ቡና ከቅዱስ ጊዮርጊስ የሚጫወቱ ይሆናል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ $9.4 ሚሊዮን ገቢ ማግኘቱን ይፋ አደረገ። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ በ2023/24 የውድድር ዓመት የጣራ $9.4 ሚሊዮን ገቢ ማግኘቱን ያሳወቀው ካፍ 47ኛውን መደበኛ ጠቅላላ ጉባኤ ዛሬ በዲሞክራቲክ ኮንጎ አካሂዷል። ካፍ የተከተለው የገንዘብ አስተዳደርና አዳዲስ ስፖንሰሮች ለዚህ ትልቅ ስኬት እንዳበቁት የካፍ ፕሬዝዳንት ፓትሪስ ሞሶፔ ተናግረዋል። ተቋሙ ባለፉት 4 ዓመታት ከገጠመው የገንዘብ ቀውስ ወጥቷል ያሉት ፕሬዝዳንቱ አሁን ላይ የካፍ ገቢ ወደ $166.42 ሚሊዮን ከፍ ማለቱንም ገልጸዋል። ካፍ ትልቅ ስም ካላቸው አጋሮች ጋር በመስራት የገንዘብ አቅሙን በማሳደግ ላይ ይገኛል ያሉት ፕሬዝዳንቱ የአፍሪካ እግር ኳስ በዓለም አቀፍ ደረጃ ያለው ተጽዕኖ ፈጣሪነት ከፍ እያለ እንደሚገኝም ተናግረዋል። በፊፋ ከ20 ዓመት በታች የወንዶች የዓለም ዋንጫ ዩክሬን ከስፔን ዛሬ ሌሊት የጥሎ ማለፍ ጨዋታቸውን ያከናውናሉ። የዚህ ግጥሚያ አሸናፊ በሩብ ፍጻሜው ከኮሎምቢያ ወይም ደቡብ አፍሪካ ጋር ይገናኛል። የዩክሬን ብሔራዊ ቡድን ከምድብ 2 አውራ ሆኖ በማጠናቀቅ ነው ይህንን ዙር የተቀላቀለው። የዲሚትሪ ማይካሄሌንኮ ቡድን በምድብ ጨዋታ ካሳየው ምርጥ ብቃት አኳያ የአሸናፊነት ቅድሚያ ግምቱን አግኝቷል። በምድብ ማጣሪያ ደቡብ ኮሪያና ፓራጓይን ሲረታ ከፓናማ ጋር ነጥብም ተጋርቷል። ስፔን በአንጻሩ ከነ ሞሮኮና ብራዚል ምድብ 3ኛ ደረጃ ይዛ ካጠናቀች በኋላ ምርጥ 3ኛ ሆና ወደ ቀጣዩ ዙር ማለፏ የሚታወስ ነው። የእንግሊዝ እግር ኳስ ማህበር የሊድስ ዩናይትድ ደጋፊዎች ላይ ምርመራ ማካሄድ መጀመሩን አሳወቀ። ማህበሩ ቅዳሜ ዕለት ቶተንሃም ሊድስ ዩናይትድን 2-1 ባሸነፈበት ጨዋታ ፔድሮ ፖሮና መሐመድ ቅዱስ ላይ ቁስ እንደተወረወረ ተገንዝቤያለሁ ብሏል። ፔድሮ የማዕዘን ምት በሚያሻማበት ቅዱስ ደግሞ የማሸነፊያውን ጎል አስቆጥሮ ደስታውን በሚገልጽበት ጊዜ ነው ጥቃቱ የተፈጸመባቸው። ድርጊቱን የፈጸሙ አካላት ከበድ ያለ ቅጣት እንደሚጠብቃቸውም ተገልጿል። ይህ በእንዲህ እንዳለ በክረምቱ የፈረመው ጋናዩ መሐመድ ቅዱስ የመጀመሪያ ጎሉን ነው ለክለቡ በሊጉ ያስቆጠረው። ከጨዋታው በኋላ አሰልጣኝ ቶማስ ፍራንክም ለጋናዩ ተጫዋች የአድናቆት ቃላትን ችረውታል። የስኮትላንዱ ክለብ ሬንጀርስ አሰልጣኝ ሩሴል ማርቲንን አሰናብቷል። የ39 ዓመቱ እንግሊዛዊ አሰልጣኝ ቡድኑን ለ17 ጨዋታዎች በኃላፊነት ቢመሩም በተደጋጋሚ ያስተናገዷቸው ሽንፈቶች ስንብታቸውን እንዲያፋጥንም አድርጎታል። አብርሃም ተስፋዬ ተጨማሪ አለው።
ገና በ39 ዓመቱ የሱን ያክል ከባድ ፈተና የገጠመው አሰልጣኝ ስለመኖሩ ያጠራጥራል። ትላንት በስዋንሲ ሲቲ እና በሳውዝሃምፕተን ዛሬ ደግሞ በሬንጀርስ ውድቀቱ ጎልቶ የታየበትን ስራ ሰርቶ ለሶስተኛ ጊዜ እንጀራውን ለማጣት ተገዷል። ከዛሬ 6 ዓመት በፊት ወደ አሰልጣኝነቱ የመጣው ሩስል ማርቲን የቤት ስራውን የጀመረው በእንግሊዝ አራተኛው የውድድር እርከን በሚሳተፈው ሚልተን ኬንስ ዶንስ ነበር። በስዋንሲ ሲቲ ሶስተኛው ዓመት ላይ በበቀኝ የተባረረው ማርቲን ከ110 ዓመታት በኋላ በታላቁ የዌልስ ደርቢ ካውንቲን 4-0 ቢያሸንፍም ስራውን ከማጣት ግን ሊታደገው አልቻለም። ተመሳሳይ ኮንትራት ፈርሞ ወደ ሳውዝሃምፕተን ያመራው ወጣቱ አሰልጣኝ ቅዱሱን ክለብ በሻምፒዮንሺፑ ለ5 ጨዋታ ሳይሸነፍ እንዲዘልቅና ወደ ፕሪሚየር ሊጉ እንዲያድግ ቢያስችለውም በሊጉ ከ16 ጨዋታዎች አንዱን ብቻ በማሸነፉ ለመሰናበትም በቅቷል። የኢንዲፔንደንቱ ጦማሪ ጋቪ ማክፋርቲ ጥሩ ሀሳብ ያለው ሰው የሚታይ ነገር ለመስራት ረዘም ያለ ጊዜ ያስፈልጓል። ሩስል ከነዚህ መካከል አንዱ ይመስለኛል። ሬንጀርስ በዚህ ችግር ውስጥ ከአሰልጣኙ ጋር ለለውጥ ከመታገል ይልቅ ክለቡን ለአዲስ አሰልጣኝ አሳልፎ መስጠቱ ችግሩን ቢያባብሰው እንጂ መፍትሄ ይዞ የሚመጣ አይመስለኝም ሲልም ተናግሯል። የጦማሪው ሀሳብ ከአሰልጣኙ የሊግ ውጤት ጋር ብቻ የተያያዘ ነው። ይህ ሰው በሊጉ 7 ጨዋታዎችን አከናውኖ ማግኘት ከሚገባው 21 ነጥቦች 8ቱን ብቻ ቢያሳካም የተሸነፈው ግን በአንዱ ብቻ ነው። በአንዱ ሲያሸንፍ በ5ቱ ነጥብ ተጋርቷል። ክለቡ በእነዚህ ጨዋታዎች ያስቆጠራቸው 6 ኳሶች ሲሆኑ የተቆጠረበት ደግሞ 7 ብቻ ነው። ይህ ማለት በአማካኝ በአንድ ጨዋታ አንድ ግብ ያስተናግዳል ማለት ነው። በኦልድ ፈርም ደርቢም ቢሆን ሬንጀርስ በአሰልጣኝ ሩስል ማርቲን ስር እየተመራ በዚህ ዓመት በሴልቲክ አልተሸነፈም። እነዚህ የአሰልጣኙ ጥንካሬዎች ቢሆኑም ሬንጀርስ ግን ትላንት የስንብት ደብዳቤ ለመጻፍ ተገዷል። ጋቪ ማክፋርቲ በዘገባው ሬንጀርስ ከአሰልጣኙ ቅጥር በኋላ 17 ጨዋታዎችን ቢያከናውንም ማሸነፍ ግን የቻለው በ5ቱ ብቻ ነው ይላል። በ6ቱ ሲረታ በ6ቱ ደግሞ ነጥብ ተጋርቷል። ከሁሉ በላይ ቡድኑ ወደ አውሮፓ ሻምፒዮንስ ሊግ ምድብ ድልድል ለመግባት የመጨረሻው የማጣሪያ ምዕራፍ ላይ ቢደርስም በቤልጂየሙ ክለብ ብሩዥ በድምር ውጤት 9-1 ተሸንፎ ከውድድሩ ተሰናብቷል። በዩሮፓ ሊጉም ቢሆን በምድቡ በጌንክና በስታር ምግራዝ ተከታታይ 2 ሽንፈቶችን አስተናግዶ ከ36ቱ ቡድኖች 32ኛ ደረጃ ላይ ተቀምጦም ይገኛል። ይህ ውጤት ደግሞ የክለቡ ደጋፊዎች የአሰልጣኙን ስንብት የሚናፍቁ ምስሎችን ወደ ሜዳ ይዘው እንዲገቡ ማስገድዷቸዋል። የባሰው ግን ትላንት ተፈጥሯል። ሬንጀርስ በስኮትላንድ ፕሪሚየርሺፕ 11ኛ ደረጃ ላይ ከተቀመጠው ፋልክሪክ ቡድን ጋር 1-0 ሲመራ ቢቆይም 73ኛው ደቂቃ ላይ በተቆጠረችበት ኳስ አንዳቻ ይለያያል። ይህ ደግሞ ቡድኑ ገና በ7ኛው ሳምንት ሊጉን እየመራ ከሚገኘው ሃርትስ በ11 ነጥቦች እንዲበለጥና 8ኛ ደረጃ ላይ እንዲቀመጥ ማስገድዶታል። ወትሮም በአሰልጣኝ ውጤት ደስተኛ ያልነበሩት የሬንጀርስ ደጋፊዎች ከጨዋታው መጠናቀቅ በኋላ የክለቡ አውቶቡስ ወደሚቆምበት ቦታ በማምራት አሰልጣኙ ላይ ጥቃት ለመፈጸም ሞክረዋል። በጸጥታ አካላት ታጅቦ ወደ ባሱ የገባው ሩስል ማርቲን ብዙም ሳይቆይ ከክለቡ አመራሮች የስንብት ደብዳቤም ደርሶታል። ሬንጀርስ በቅርብ ዓመታት ከስቴቨን ጄራርድ ጋር የስኮትላንድ ፕሪሚየርሺፕ ዋንጫን አሳክቷል። በአሰልጣኝ ጆቫኒ ቫን ፕሮኮስት እየተመራ በዩሮፓ ሊጉ 2022 ላይ ለፍጻሜ ቢበቃም በአይንትራን ፍራንክፈርት በመለያ ምት ተረቶ ዋንጫውን አጥቷል። ግን ለብዙ ክለቦች ፈተና መሆን የቻለ ጠንካራ ቡድን ለመሆኑ አያጠያይቅም። ይህ ቡድን ዛሬ ላይ ከዛ ቁመናው ጋር ለመራራቁ የመጀመሪያው ተፈራጅ ሰው ሩስል ማርቲን ሆኖም መስዋዕት ሆኗል።